ኮሎኔል መንግስቱ ኃይለማርያም የተቃጣባቸውን መፈንቅለ መንግስት በታማኞቻቸው ካለፉ በኋላ ከምስራቅ ጀርመን ተመለሱ። በመስቀል አደባባይ ወይንም በቀድሞ አጠራሩ አብዮት አደባባይ ሰልፍ ወጥቶ እንኳንም ከሸፈ ላላቸው የአዲስ አበባ ህዝብ ሰላምታም ሰጡ። የወቅቱ የኪነ ጥበብ ባለሙያዎችም ስራዎቻቸውን አቀረቡ። በዚህን ጊዜ ጋሽ አለማየሁ ፋንቱ በሚታወቁበት ቀረርቶ እንደዚህ አሉ። አባሮ ገዳይ ከደመና ስር ትመለሳለህ ብዬም አልነበር የሚል ዜማቸውን አንቆረቆሩት። ጋሽ አለማየሁ ፈንታ ሀገር ስትደፈር በባትሪ ተፈልገው ህዝብና ሰራዊትን የሚያነቃቁ ሀገራቸውን የሚወዱ ታላቅ ባለሙያ የነበሩም ሲሆኑ የእሳቸው የዜማ የመጫወት ልክ እንቆቅልሽም ነው። እንኳን በለው ብለው ልከው ሰደውት ከወገብ ላይ ሆኖ ያኮራል ጥይት ነደም ነው። የሙዚቃ መሳሪያቸው የእሳቸው ብቻ ተዘዋሪ እስከምትመስል ድረስ ነፍስን ፍስስ የሚያደርግ ዜማን ብዙውን ጊዜ ያሰሙናል። እሳቸው ተዋናይ፣ ድምፃዊ እንደዚሁም የግጥምና ዜማ ደራሲ፣ ዋሽንትና ማሲንቆን ጥሩ አድርገው የሚጫወቱ ክራሩንም በገናውንም አሳምረው የሚደረድሩ የኢትዮጵያ ባህላዊ ሙዚቃ መምህርና የሙዚቃም ሊቅ ነበሩ። አርቲስት አለማየሁ ፈንታ ለኢትዮጵያ የዘመናዊ ሙዚቃ ኢንዱስትሪም ቢሆን በአበርክቷቸው ከፍ ያለም ሲሆን የሙዚቃን ነገር በሳይንሱ መንገድ ገልብጠው ለተማሪዎቻቸው ዕውቀትን ያጋቡም አባት ናቸው። የሙዚቃ ትምህርት ልክ እንደ መሰረታዊ የቀለም ትምህርት ያስፈልጋልና የግድ ነው በማለትም ካሪኩለም ተቀርጾለት ከአንደኛ ደረጃ እስከ ከፍተኛ ደረጃ በትምህርት ስርዓት እንዲገባ ያደረጉት አለማየሁ ፈንታ ለሙዚቃና ለሙዚቀኞች የዋሉት እጅግ ብዙ ነው። ስለ ኢትዮጵያ የሙዚቃ እድገት ከተነሳ የባህላዊ ሙዚቃ መምህሩን ሊቁን አለማንሳትም አይቻልም። በቤተ ክህነት ትምህርት ተቀርጸው ያደጉት አለማየሁ ፈንታ እሳቸውም የቀለም ትምህርትን ጨምሮ የቤተ ክህነት ትምህርትን ልቅም አድርገው ተምሯል። በተለይ በመዲናና ዘለሰኛ ስማቸው መግነን የቻለም ሲሆን ከመምህር ፈንታ ወልድ ገብርኤልና ከወይዘሮ አጤነሽ ለማ የተወለዱት አለማየሁ ፈንታ ከዋግምራ ብሔረሰብ አስተዳደር በቀድሞ አጠራር በወሎ ክፍለ ሀገር በዋጋ አውራጃ በሰቆጣ ዙሪያ በ1927 ዓ.ም ገደማ እንደተወለዱም ይነገራል። እሳቸው እድሜያቸው ለትምህርት ከደረሰበት ጊዜ ጀምሮ በአካባቢያቸው ካለ የአብነት ትምህርት ቤቶች እስከ ድቁና በመማር በአካባቢው በሚገኙ ሰቆጣ ገብርኤል፣ ሮይላ ማርያምና ሌሎች ቤተ ክርስቲያናት እንዳገለገሉ ታሪካቸውም ያስረዳል። በቀድሞ የኢትዮጵያ ሀገር ፍቅር ማህበር በአሁኑ የኢትዮጵያ ሀገር ፍቅር ቲያትር ቤት በድምፃዊነት የተቀጠሩት አለማየሁ ፈንታ መዲናን፣ ዘለሰኛን በማሲንቆ በክራርና በበገና በመረዋ ድምፃቸው የተጫወቱ ተወዳጅ ድምፃዊና የባህል ሙዚቃ መሳሪያ ተጫዋችም ናቸው። ተመስገን ጌታችን እዚህ ያደረስከን። በአዲስ አበባ ሀገር ፍቅር ቆይታቸው እንዲያው ዘራፊዋ፣ ወንደላጤው፣ አዲስ አበባ ቤቴን የመሳሰሉ በርከት ያሉ አይረሴ ባህላዊ ሙዚቃዎችንም አድርሰዋል፣ ተጫውተዋልም። የራሳቸው የሙዚቃ ድርሰትና ዜማ የሆኑ በወቅቱ በኢትዮጵያ ራዲዮ ተቀርጸው ለሕዝብ የተላለፉ የነበሩ ከ20 በላይ የሙዚቃ ስራዎችን የሰሩም ሲሆን ለበርካታ ዝነኛ ድምፃውያንም የግጥምና ዜማ ድርሰትን በመስጠት ይታወቃሉ። ከ1950 እስከ 1960 ለተከታታይ 10 ዓመታት የኢትዮጵያ የባህላዊ ሙዚቃ አለባበስ ስርዓትን ወደ በርካታ የዓለም ሀገራት ያስተዋወቁም ሲሆን በዚህም ከፍ ያለ ዕውቅናን ሽልማትን ያገኙም ሲሆን እሳቸው ጥሩ ቲያትረኛ መሆናቸውም ይነገራል። በቤተ ክህነት ደግሞ በዲቁና ማገልገላቸውን ጨምሮ ከውዳሴ ማርያም ጀምሮ እስከ ዜማ ድረስ ጥሬ ዜማ የተባለውን እስከ ጾመ ድዋ ድረስ መማራቸውም ይነገራል። የባህል ሙዚቃ አምባሳደር የሆኑት አርቲስት አለማየሁ ፈንታ ዛሬ ቢሞትም የማይሞተው ውለታቸው ስራቸው ግን ከኢትዮጵያ ባህላዊ ዜማ ጋር የእሳቸው አንደበት
እስከ ጥፍጥናው አብሮን በቅርስነት የሚቀጥል እንደሚሆን የሚታመን ሲሆን ሃይማኖታዊ የፈጣሪን ምስጋና በዘለሰኛ ከበገናቸው ከማሲንቋቸው ጋር ከጆሮአችን ጋር አስማምተውም ብዙ አገልግለውናል። አቶ አለማየሁ ፋንታ በያሬድ ሙዚቃ ትምህርት ቤት ለ46 ዓመታት ካገለገሉ በኋላ እድሜያቸው ለጡረታ ደርሶ ቢገለሉም ትምህርት ቤቱ ያላቸውን ብቃትና ልምድ ለመጠቀም እንደገና በኮንትራት ተቀጥረው ለ8 ዓመታትም ያገለገሉም ሲሆን በአጠቃላይ በያሬድ ሙዚቃ ትምህርት ቤት ለ54 ዓመታት በብቃት በተወዳጅነት ያገለገሉ ጉምቱም አርቲስት ናቸው። ከዚህ ቀደምም ቢሆን ታዲያ በያሬድ ሙዚቃ ትምህርት ቤት ውስጥ ከማስተማር በዘለለ ትምህርት ቤቱ ሲከፈት የባህል ሙዚቃ ትምህርትን ለተማሪዎቻቸው እንዲሆን ካሪኩለም የቀረጹም ሰው ሲሆኑ ኢትዮጵያውያን የባህል ሙዚቃን በመወከል በአፍሪካ፣ በአውሮፓ፣ በአሜሪካና በእስያ በርካታ ሀገራትንም ዞረዋል። ስለ ኢትዮጵያ ሙዚቃም ለዓለም ነግሯልም አስተምሯልም። በእንግሊዝ፣ ስዊድንና ኖርዌይ እንደዚሁም ጀርመንና ኦስትሪያ ሌሎችም በርካታ የአውሮፓ ሀገራት የሙዚቃ አምባሳደርነትን ማዕረግ ያገኙም ሲሆን ከዚህ በተጨማሪም በ1968 ዓመተ ምህረት ከዳካር የኔግሮ አርትስ ፌስቲቫል ሽልማት ከዩኔስኮ ለሙዚቃ ስራዎቻቸው እውቅና ሪኮግኒሽን ባይ ዩኔስኮ አናሎጂ ኦፍ አፍሪካ ሙዚክ የሚል እንደዚሁም ደግሞ ዩኔስኮ ኮሌክሽን ዲጂታል ከኮሪያ ስፕሪንግ ፍሬንድሺፕ አርትስ ፌስቲቫል ዲፕሎማና የክብር ሜዳሊያን መሰል በርካታ ሽልማቶችን ማግኘትም ችሏል። የኢትዮጵያ ጋራና ተራራ ለሰው ይመስለዋል ውለታን ያልሰራ። ከሙዚቃ ዜማ መሳሪያ አጨዋወትና ዜማ እውቀታቸው ለኢትዮጵያ ድንቅ መምህር የነበሩም ሲሆን የኢትዮጵያ ሙዚቃ በዘመናዊ አጻጻፍ አለመሰራቱ በጣም ያማቸውና ይቆረቁራቸውም ነበር። ምሁራኑስ ይህንን ቢያደርጉ ይሉም የነበሩም ሲሆን እንደነ ሞዛርት ስራዎች በዘመናዊ መንገድ የኢትዮጵያ ሙዚቃ መሰራት ነበረበት ይላሉ። እኚህ ጉምቱ የኢትዮጵያ ባለውለታ በተለይ ደግሞ በዚህ ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ የሚጾመው ጾመ ሁዳዴ ሰሞን ለሁሉም አርምሞን ከአምላካቸው ጋር የሚነጋገሩበትን የበገና የመዲናና ዘለሰኛ በሚሰማበት የእሳቸው መታወሻ ዜማዎቻቸው መክፈቻም ሰሞን እሳቸው ከ6 ወራት በፊት በድንገት ወድቀው እግራቸው በመሰበሩ በሕክምና ሲረዱ ቆይተው በትላንትናው ዕለት መጋቢት 1 2017 ከዚህ ዓለም በሞት መለየታቸው ሁሌም በልባችን እንዲኖሩና እንድናስታውሳቸው የሚመስል አጋጣሚም ሆኗል። አንጋፋው ሙዚቀኛ አለማየሁ ፋንታ ባለትዳር እንደዚሁም የ6 ልጆች አባት የነበሩም ሲሆን ከህልፈታቸው ቀድሞ ብዙዎች ሳይደረግላቸው ምስጋና ሳይሰጣቸው የሚያልፉም ቢሆን እሳቸው ግን በሕይወት ዘመን እያሉ ምስጋናንም አግኝተዋል። ሰኔ 16 2008 ዓ.ም ዝክረ አለማየሁ ፋንታ የተሰኘ ዝግጅት በአዲስ አበባ ባህል ማዕከልና በያሬድ ሙዚቃ ትምህርት ቤት በመተባበር በኪነ ጥበብ ጉዞ ላበረከቱት አበርክቶ በሕይወት እያሉ የእውቅናና የምስጋና ዝግጅት ተደርጎ በክብርም ተመስግኗል። አንድነትና ህብረት ለሰው ልጅ ፍቱን መድኃኒት